ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ ትላንትና በተካሄዱት በእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታዎች በተለይ ደግሞ ምሽት 5 ሰዓት በነበረው በቼልሲ እና በወልቭስ ጨዋታ ዙሪያ ረዘም ያለ ቆይታ ይኖረናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ሌላም ጨዋታዎች ተደርጓል። አርሰናል ከረጅም ጨዋታ በኋላ ነጥብ ጥሏል። ነጥብ መጣል ብቻ ሳይሆን ጎልም ተቆጥሮበታል። ማንቸስተር ዩናይትድን በመጨረሻ ደቂቃ ባስቆጠረው ጎል ነጥብ ተጋርቷል። እነዚህንም ጨምረን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ትላንትና በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታ በምሳ ሰዓት ማንቸስተር ዩናይትድ ቶተንሃም ሆትስፐር ስታዲየም ከቶተንሃም ጋር ጨዋታውን ማድረግ ችሎ ነበር። ቶተንሃም በቅርቡ ያሉ ጨዋታዎችን በአጠቃላይ ማለት ይቻላል በማንቸስተር ዩናይትድ ላይ የበላይነቱን እያሳየ ያለ ብልጫ የወሰደ ቡድን እንደሆነ ይታወቃል። የዩሮፓ ሊግን ከመንጠቅ አንስቶ የፍጻሜ ጨዋታ ላይ ዩሮፓ ሊግን ከመንጠቅ አንስቶ በፕሪሚየር ሊጉም ዶሚኔት አድርጓል። ማንቸስተር ዩናይትድን በተደጋጋሚ ነበር ሲያሸንፍ የነበረው። ከዛ በፊት የነበረው ታሪክ ደግሞ ያው በተገላቢጦሽ እንደሆነ ይታወቃል። ትላንትም ከ1-0 መመራት ካምባክ አድርገው ወደ 2-1 መልሰውት ውጤቱን በመጨረሻ ደቂቃ ሽርፍራፊ ሰከንዶች ቀርተው ዴሊት ባስቆጠረው ጎል ማንቸስተር ዩናይትድ 1 ነጥብ መጋራት ችሏል። ከዛ ውጭ አርሰናልም ነጥብ ጥሏል። ዛሬ ግን በስፋት ቆይታ የምናደርገው ምሽት 5 ሰዓት ላይ የተደረገው የቸልሲ እና የወልቭስ ጨዋታ ላይ ነው የሚሆነው። ክለባችን ቸልሲ ተከታታይ ሁለተኛ ድሉን ማስመዝገብ ችሏል። ቶተንሃምን በቶተንሃም ሆትስፐር ስታዲየም ተጉዞ 1-0 ማሸነፍ ችሎ ነበር። ከዛ ደግሞ በመቀጠል ትላንትና በስታንፎርድ ብሪጅ ወልቭስን አስተናግዶ 3-0 ማሸነፍ ችሏል። ትላንትና ማሸነፍና 3 ነጥብ ማግኘት ብቻ ሳይሆን ክሊንሺት ማስመዝገብ ችሏል። በእርግጥ ወልቭስ ይህንን ያህል ፈታኝ ነው ብዬ ባላስብም በጨዋታው ቢሆንም ግን ቸልሲ ላይ ሁሉም ክለቦች ማለት በሚቻል ደረጃ ጎል የሚያስቆጥሩበት አይነት ቡድን ሆኖ ነበር። ትላንትና ግን ይህንን ማስጠበቅ ችሏል። ጎል ሳይቆጠረበት ወጥቷል። 3 ጎሎችን ደግሞ በተቃራኒው ያስቆጥሯል። በደረጃ ሰንጠረዡም 2ኛ ደረጃ ላይ መቀመጥ ችሏል። ይሄ ደግሞ ለኤንዞ ማሬስካም ለወጣት ተጫዋቾችም ይሄ ትልቅ መነሳሳት የሚሰጥ ነው። በእርግጥ ዛሬ ሊቨርፑል እና ማንቸስተር ሲቲ የሚያደርጉት ጨዋታ አለ። ከዛ ጨዋታ በኋላ ምናልባት የደረጃ ቦታ መለዋወጥ ሊኖር ይችላል። ቢሆንም ግን እስከዛ ጨዋታ ድረስ ቸልሲ በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ በ6 ነጥብ በአርሰናል ተበልጦ 20 ነጥቦችን ሰብስቦ 2ኛ ደረጃ ላይ ተቀምጧል። ትናንትና በነበረው ጨዋታ የነበሩት የተከላካይ መስመር ተሰላፊዎች ያው ማሎ ጉስቶ ትላንትና በቦታው ነበር መጫወት የቻለው። ሬሲ ጄምስ እረፍት ተሰጥቶት ነበር፣ ተቀይሮ ነው በመጨረሻዎቹ ደቂቃ መግባት የቻለው። ስለዚህ ማሎ ጉስቶ፣ ፎፋና፣ ችሎባ እና ኩኩሬላ ናቸው የኋላ መስመሩን ሲመሩት የነበረው። እኔ ብዙ ቦታዎች ላይ ተጫዋቾች ቢቀያየሩም ተከላካይ መስመር ላይ ግን ቅያሪ መኖሩን መቼም ልደግፍ አልችልም። ምክንያቱም ተከላካይ መስመር ከተዋቀረ አሁን የአርቴታን ቡድን ይዩት። ሳሊባ እና ጋብርኤል እኮ የሆነ ነገር ተፈጥሮ ወይ ጉዳት ወይ ቅጣት ምናምን ካልሆነ በቀር በፍጹም እኮ የሚፋለስ ቡድን አይደለም፣ የሚፋለስ መስመር አይደለም። የሁለቱ ጥምረት በአሁን ላይ ማንም በቃ እንዲኖረው የሚፈልገው አይነት ጥምረት ነው። ይሄ ደግሞ ዝም ብሎ ዛሬ ላይ የመጣ ሳይሆን ሁለቱን በተደጋጋሚ አብሮ በማሰለፍ በየጨዋታው ሁሌ ቋሚ በማድረግ ነው በራስ መተማመናቸው እንዲመጣ ብቃታቸው ከፍ እንዲል የሆነው። ስለዚህ ኤንዞ ማሬስካም ተከላካይ መስመራቸውን በደንብ መርጠው አሁን ጀምስን ቢያሳርፈው ባያስገባው ምናምን በቃ ልንረዳ እንችላለን። ምክንያቱም በጣም አስቀያሚ የጉዳት ታሪክ ስላለው ከዛ ለመጠበቅ እረፍት ስለሚያስፈልገው ነው። ግን የመሀል ተከላካዮችን በየጨዋታው የሚቀያየር ከሆነ እርስ በራሱ እንኳን መቼም ሳይግባቡም ነው አመቱ የሚያልቀው። ስለዚህ ትላንትና የነበረው የቻሎባና የፎፋና ጥምረት ጥሩ ነበር። ወልቭስ ፈትኖናል ልላችሁ ፈልጌ አይደለም፣ ግን ይሄ ቶሲንን ምናምን ከማድረግ ይልቅ በእንደነዚህ ተጫዋቾች ቢጫወት ለሱ በጣም የተሻለ ነው የሚሆነው። ከዛ ውጭ ኤንዞ ፈርናንዴዝ እና ካይሴዶ ናቸው ከተከላካዮቹ ፊት የነበሩት። 10 ቁጥሩን ጆ ፔድሮ በድጋሚ ትላንትና መርቶታል። ግራና ቀኙን ፔድሮ ኔቶ እና ጋርናቾ ናቸው
ሲመሩት የነበረው ፊት ለፊት ላይ ሊያም ዴላፕ ከቅጣት ተመልሶ ትላንትና ጨዋታውን ማድረግ ችሏል። ትላንት የነበረው ቡድን በአንጻራዊነት በጣም የተሻለ ጥሩ የተንቀሳቀሰ የማሸነፍ ፍላጎት የነበረው ነው። በተለይ ደግሞ የመጀመሪያ አጋማሽ ብዙ የግብ ዕድሎችን ፈጥረው ግን በቃ ይሄ እንትን አልነበሩም፣ ክሊኒካል አልነበሩም። አጨራረስ ችግር ነበር። ያንን በደንብ አስተካክለው በሁለተኛ አጋማሽ ተመልሰው ነው ጎል ማስቆጠር የቻሉት። ትላንት ግን በጨዋታው ፍጹም ልዩ የነበረው ተጫዋች አሌሃንድሮ ጋርናቾ ነበር። አሌሃንድሮ ጋርናቾ ወደ ቸልሲ ከመጣ በኋላ በእርግጥ ጎልን ማስቆጠር ችሏል፣ አሲስትን ማድረግ ችሏል። ግን ይሄ በወጥነት ምርጥ ብቃት ለ90 ደቂቃ ማሳየት የቻለው በትላንቱ ጨዋታ ነው ብሎ በእርግጠኝነት መናገር ይቻላል። በጣም ጥሩ ነበር። ኳሶቹ አድራሻ ነበራቸው። የወልቭስን የተከላካይ መስመር በደንብ ያስጨንቅ ነበር። 2 ኳሶችን አሲስት ማድረግ ችሏል። ስለዚህ ትላንትና ለሱ የተለየ ቀን ነበር። ከዛ ውጭ ደግሞ ግን ይቅርታ ፔድሮ ኔቶ በጣም ቶፕ ሆነና ብቃቱ በአንዴ ወረደ። በሚያስገርም አወራረድ ነው ፔድሮ ኔቶ የወረደው። ትላንትና የጋርናቾን መስመር አይታችሁ የፔድሮ መስመርን የቀኝ መስመሩን ስታዩት ቸልሲ በቃ ምንም ነገር ሳይሰራ የነበረው በፔድሮ ኔቶ መስመር ነበር። የቀኝ መስመሩ ክንፉ ተሰብሮ ነበር። ብዙም ማጥቃት ላይ አመርቂ አልነበረም። ከዛ ውጭ ግን የጋርናቾ መስመር በግራ መስመሩ ጋርናቾ ኩኩሬላ ወደፊት እየመጣ ያግዘው ነበር። ኤንዞ ፈርናንዴዝም መሀል ላይ ጥሩ ነበር። ጆ ፔድሮም ጥሩ ተንቀሳቅሷል ትላንት። ስለዚህ አሪፍ የሚባል እንቅስቃሴ ማድረግ የቻለው የቸልሲ የግራ መስመሩ በነ አሌሃንድሮ ጋርናቾ የተመራው መስመር ነበር። ትላንትና ጋርናቾ ለእኔ የጨዋታው ኮከብ ነበር። ፔድሮ ኔቶ ተቀይሮ ከወጣ በኋላ እሱን ቀይሮ የገባው ኤስቴቫውም ትላንትና እግር ኳስ የቡድን ስፖርት መሆኑን በደንብ ተገንዝቦ በቃ ኳስ እየሰጠ እየተቀበለ በጣም የሚያምር እንቅስቃሴ ማድረግ ችሏል። የመጨረሻዋ ጎል አሲስት ተብላ በሱ ባትመዘገብም እንኳን የእሱ አሲስት ነበረች። በጣም ሲያስጨንቅ ነበር። ያን መስመር ነፍስ ዘርቶበት ነበር። ፔድሮ ኔቶ ከወጣ በኋላ ቸልሲ በጋርናቾ በኩል የነበረው የበላይነት ወደ ኤስቴቫው መስመር ተመልሶ ነበር እና ኤስቴቫው ትላንትና በጣም ድንቅ ነበር። ተቀይሮ ገብቶ ምርጥ የሚባል እንቅስቃሴ ማድረግ ችሏል። እኔ በቻምፒየንስ ሊጉ በጣም ተበሳጭችበት ነበር። ብቻውን ያገኘውን ኳስ ሁሉ መሞከር፣ መምታት ምናምን ነበር ይፈልግ የነበረው እንጂ ጓደኞቹን ፈልጎ አያይም። ኳስ ሰጥቶ ተቀብሎ ምናምን መሄድ የለም ነበር። ስለዚህ ያንን ነገር በደንብ አስተካክሎ ነው ትላንትና የመጣው። ኳሶችን በደንብ በነፃነት ይሰጥ ነበር። እንደውም አሲስት ብዙ ኳሶችን እኮ አሲስት አድርጎ ነበር። የግብ ዕድልም ሞክሮ ነበር። ትላንት የነበረው ኤስቴቫው በጣም የተለየ ነበር። ከዛ ውጭ ክሊንሺት አስመዝግበን መውጣታችን በራሱ ለቸልሲ በጣም ምርጥ የሚባል ነገር ነው። አንደኛ ተከላካዮችን በራስ መተማመናቸው እንዲመለስ፣ ሁለተኛ ግብ ጠባቂዎቻችንም ይሄ ያልሆኑ ስህተቶችን ያልሆኑ ኳሶች ሲቆጠሩባቸው በጣም በራስ መተማመን ይወርዳል። ስለዚህ ለነሱ ሲባል ትላንት የነበረው ክሊንሺት በጣም ምርጥ የሚባል ነው። ስለዚህ ጨዋታውን ቸልሲ እኔ ቀን ላይ ከገመትኩት በተለይ ወልቭስ በካራባኦ ካፑ 3 ጎሎችን ቸልሲ ላይ ማስቆጠር ስለቻለ አሁንም እንደዛ አይነት ሜንታሊቲ ይዞ ሊመጣ ይችላል የሚለው በጣም የኔ ስጋት ነበር። ግን ደግሞ ትላንትና ቸልሲ በሁሉም ረገድ በሁሉም ቦታው አሳምኖ በጣም ምርጥ ሆኖ ያሸነፈው ጨዋታ ነው። እኔ በቀጣይ አሁን ኢንተርናሽናል ብሬክ ነው። ከዚህ በኋላ ኤንዞ ማሬስካ አላምነውም። ምክንያቱም ነገ ደግሞ ይሄንን ቡድን አፍርሶ ሌላ ቅያሬዎችን ይዞ ስለሚገባ እንደዚህ አይነት ወጥነትን ማየት እየተቸገርን ያለው ነውም ለዛ ነው። ትላንት ነግሬያችሁ የለ የትላንትናውን ቁጥር አልጨመርኩም እንጂ በ16 ጨዋታ 85 የመጀመሪያ ያስተላለፉት 85 ቅያሬዎችን ነው ማድረግ የቻለውና በቀጣይ ማን ይገባል ማን አይገባም ማን ይወጣል የሚለው ለሁሉም ጥያቄ ነው። 65 ጨዋታ በላይ በአመት ስለምናደርግ መቀየር የግድ ነው ብሏል። እንግዲህ የእሱ ሀሳብ ያስኬዳል አያስኬድም ቸልሲ ውጤቶችን ሲያጣ በደንብ እያየን ነው። መዋሃድ የቸገረው ወጥነት ያጣውን በዚህ ምክንያት እንደሆነ ነው የሚሰማኝ። ስለዚህ በቀጣይ ምን ሊፈጠር እንደሚችል አናውቅም። ግን ከኢንተርናሽናል ብሬክ መልስ ጨዋታ የነበረውን የፕሪሚየር ሊግ ጨዋታ አሸንፎ 3 ነጥብ ይዞ በጥሩ መንፈስ ይሄ የአሸናፊነት መንፈስ ይዞ ነው ወደ ብሬክ ያቀኑት። ስለዚህ በጣም ትላንትና አስደሳች ቀን ነበር። የቸልሲ ቤተሰቦች አጠቃላይ ፋሚሊ እንኳን ደስ ያላችሁ።
ኤንዞ ማሬስካ ወጥነቱን የሚያስቀጥል ከሆነ ይሄ አመት የሆነ ነገር ልናገኝ የምንችልበት አመት ነው። መልካም ቀን መልካም